የዳንኤል ትንቢትና የኪዳኑ መካከለኛው ዘመን የሚለውን ርዕስ አድርገን የዛሬውን ትምህርት እንቀጥላለን። የኪዳኑ መካከለኛው ዘመን ታሪክ የጨለማው ዘመን በመባል ይታወቃል። ምክንያቱም ብዙ ምሁራን ስለነዚያ ጊዜያት ብዙ የተጻፈ ነገር እንደሌለ ያስባሉ። በተለይም በመጽሐፍ ቅዱስ ውስጥ ስለነዚያ ጊዜያት በጥልቀት ስለማይነገርና ትንቢትም ስላልተላለፈ በዚያ ጊዜ ውስጥ የእግዚአብሔርን ቃል ያስተማሩ ነቢያትም ስላልነበሩ ብዙ ትምህርትም ወይም ትንቢትም ስላልነበረ ነው እንደዚህ ሊሉ የቻሉት። የጨለማው ጊዜም ብለው ያስባሉ። ደግሞም ስያሜውንም እንደዛ ብለው ይጠራሉ። ነገር ግን የዘላለማዊ ቃል ኪዳን የተስፋው ቃል እሱም በቤዛነት ተከታታይ ትምህርት ውስጥ አምስተኛው መጽሐፍ የሆነው የእግዚአብሔር የመቤዠት ስራ ፈጽሞ እንደማያበቃና እንደቀጠለ ይናገራል። ያንንም ያስረዳናል። እንደ እውነቱ ከሆነ ነገሮች እየተለወጡና መሲሁ ሊመጣ እንደሆነ ጊዜው እየተቃረበ እንደሆነና እንደማነቆ ጊዜ ተደርጎም ሊቆጠር ይችላል። ልክ እኛ እንደምንኖርበት ዘመን አድርገን ልናስበው እንችላለን። ምንም ነገር ባይታወቅም ባይታወጅም ማንም ሰው በእውነት ሊያሳውቀን ባይሞክርም በዓለም ታሪክ ውስጥ ነገሮች እየተከናወኑ ነበረ፣ ሽግግሮችም እየተከናወኑ ነበረ። ከዚህ ሁሉ ጀርባ እግዚአብሔርና የመቤዠት ፈቃዱም ነበረ። እግዚአብሔርም በዳንኤል መጽሐፍ በኩል ትንቢቶቹን ሰጥቷል። በዳንኤል ምዕራፍ 2 እና 8ኛው ምዕራፍ ውስጥ ያሉትን ትንቢቶች ባጭሩ እንመለከታለን። ከዚያም ዳንኤል በናቡከደነጾር ህልም እና ራእዮቹ አማካኝነት ስለተነበየው 4 መንግስታትም እናያለን። ዳንኤል ምዕራፍ 2 ከቁጥር 31 እስከ 35 ወዳለው እንሸጋገር። ንጉስ ናቡከደነጾር ህልም ያለው በዚህ ጊዜ ነበረ። ህልሙ እንዲተረጎም ይፈልጋል፣ ነገር ግን ያየውን ህልም እንኳን አላስታወሰም ነበር። ሌሎቹ የባቢሎን መንግስታት መሪዎች አስማተኞችና ህልምን ይፈታሉ ተብሎ የሚገመቱ ሰዎች ማድረግ አልቻሉም። ያየውን ህልም ካልነገርከን አንፈታም አሉ። ነገር ግን ዳንኤል በእግዚአብሔር ጥበብና መገለጥ ተርጉሞታል። ናቡከደነጾርም ይሄ ያየው ህልም ነው ንጉሥ ሆይ አለው። ስለዚህ ይሄ የዚህ ማብራሪያ የመጀመሪያው ክፍል ነው። ያየውን ህልም ይነግረናል። አንተ ንጉሥ ሆይ ታላቅ ምስል አየ። ይህም ምስል ታላቅና ብልጭልጭታው የበዛ ነበረ። በፊትም ቆሞ ነበረ፣ መልኩም ግሩም ነበረ። የዚህ ምስል ራስ ጥሩ ወርቅ፣ ደረቱና ክንዶቹም ብር፣ ሆዱና ወገቡ ናስ፣ ጭኖቹም ብረት፣ እግሮቹም እኩለ ብረት እኩሉም ሸክላ ነበረ አለ። 34ኛው ቁጥር ላይ እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየ። የዚያን ጊዜ ብርቱና ሸክላ፣ ናሱና ብሩ፣ ወርቁ በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ ብሎ ተናገረ። ይሄ እግዚአብሔር ቃል ነው። ከዚህ ህልም
በምዕራፍ 2 ቁጥሮች በመቀጠል ዳንኤል ይህን ምስልና የምስሉን ክፍሎች ምን እንደሚወክሉ ይተረጉማል። እስቲ ያንን እንመልከት። እዚህ ላይ እንደምታዩት የዳንኤል ምዕራፍ 2፣ ምዕራፍ 7 እና ምዕራፍ 8 አለን እና እነዚህ ህልሞችና ራእዮች የሚያመለክቱት ነገር ተመሳሳይ ነገር ናቸው። አሁን ስለምናነበው ምስል በመጀመሪያ የወርቅ ራስ እናስብ። እነዚህ አራዊት የጣዖትና የምስል አራዊቶች ናቸው። ቁሳዊ ነገሮች፣ አራዊት፣ እንስሳት የእግዚአብሔርን ሕዝብ የሚገዙና ጭቆናን የሚያመጡ፣ መከራን የሚያመጡ፣ ስቃይ የሚሰጧቸው መንግስታትን ያመለክታሉ። በራእይ ላይ አራዊት ከባህርና ከምድር ሲወጡ የሚለውን ሐሳብ ይገልጽልናል። አውሬውን፣ ዘንዶውን እናያለን። በዘፍጥረት ውስጥም ቢሆን የሰው ልጅ እባብ በሚባለው አውሬ ተንኮለኛነት ምክንያት እንደወደቀ በግልጽ ይናገራል። በመጽሐፍ ቅዱስ ውስጥ አራዊትም ምን እንደሆኑ ግልጽ የሆነ ግንዛቤ ሊኖረን ይገባል። በምን አይነት ዘመን እንደምንኖር ለመረዳት እንድንችል ማለቴ ነው። በዳንኤል ምዕራፍ 2 ከቁጥር 20 የወርቅ ራስ ባቢሎንን ይወክላል። ባቢሎን በጥሩ ወርቅ ትታወቅ ነበር። የነበራቸው ሐውልቶችና ምስሎች ሁሉ አንበሶችና ንስሮችም ነበሩ። ዳንኤል እንዲህ ይላል፣ አንተ ንጉሥ ሆይ የሰማይ አምላክ መንግስትን፣ ኃይልን፣ ብርታትንና ክብርን የሰጠህ የነገስታት ንጉሥ ነህ። አንተ የወርቅ ራስ ነህ። ስለዚህ ባቢሎን የወርቅ ራስ ናት አለ። ቀጣዩ የሜዶንና ፋሪስ ደረትና ክንዶች ናቸው። ባቢሎን ወደ ሜዶንና ፋሪስ ወደቀች። እሱም በኋላ ፋሪስ ሆነ። ፋሪስ ደግሞ በብር ትታወቅ ነበር። የምስሉ ሶስተኛው ክፍል ግሪክን የሚወክሉና የናስ ሆድና ጭኖች ነበሩ። ግሪክ በሳንቲሞች ላይ በተገለጸው በናስ ትታወቅ ነበር እና በመዳብ የማቅለጥ ችሎታም ትታወቅ ነበር። ከግሪክ በኋላ መንግስቱ ተከፈለ። የግሪክ ግዛት ታላቁ አሌክሳንደር ከሞተ በኋላ በአራት ጄኔራሎች በሚመራው አራት መንግስታት ተከፈለ። ከዚያም የብረት እግሮች መጡ። እነሱም ሮምን የሚወክሉ ናቸው። ሮም በብረት እና ብረት ተቀጥቅጦ በሚሰሩ ነገሮች፣ የጦር መሳሪያዎች ትታወቅ ነበር። ከሮም በኋላ የሮም አገዛዝ ወድሟል እና ሌሎቹ ብዙ ሮማውያን ዓለምን ከሚገዙ ሌሎች አሕዛብ ጋር ተቀላቅለው ነበር። በዚህ ጊዜ ሮማውያን አገዛዛቸውና ጸረ ክርስቶስን የሚወክል አሕዛብን ራሳቸውን ስያሜ ሰጥተው እንደሚኖሩ እናውቃለን። እንደዚህም የኖሩበት የመካከለኛው ጊዜ ነበር። ከዚያም የክርስቶስ ተቃዋሚ ይመጣል። በመጨረሻው ላይ እጅ የተቆረጠው ድንጋይ መጥቶ ምስሉን አወደመ ይላል። ይሄ የእግዚአብሔርን መንግስት መመስረትን የሚያመለክት ነው። ድንጋዩ ኢየሱስና የእግዚአብሔርን ቃል ይወክላል። በዳንኤል ምዕራፍ 7 ላይ ካሉት ምስሎች ጋር ሲወዳደር የንስር ክንፍ ያለው አንበሳ እናያለን።
እሱም በባቢሎን ውስጥ የሚገኙ ምስሎችን ይወክላል። ከዚያም በአፉ 3 የጎድን አጥንቶች ያሉት ድብ መጣ። መካከለኛው ፋርስ 3 ነገድ ወይም ክልሎችን ድል አድርጎ ነበረ። ሊዲያ ባቢሎንን እና ግብፅን በ546 ዓመት ዓለም ሊዲያ በ539 ዓመት ዓለም ባቢሎንን እናም በ525 ዓመት ዓለም ግብፅን። በአፉ ውስጥ ያሉ 3ቱ የጎድን አጥንቶችን ይገልጽልናል። ግሪክ 4 የወፍ ክንፎች ባሉት ነብር ትወከላለች። ነብር በምድር ላይ በጣም ፈጣኑ አጥቢ እንስሳ ነው። 4 ክንፎች ያለው በአየር ላይም ቢሆን ፈጣን ነበረ። 4 ራሶች ነበሩት። እናም ግዛት ተሰጥቶታል። ነብር በታላቁ አሌክሳንደር የሚመራውን ግሪክን ይወክላል። ነገር ግን በኋላ ላይ 4ቱ ራሶች ወጡ። የግሪክን ግዛት የከፈሉና በተለያዩ ክልሎችም የገዙ 4ቱ ጀነራሎች ሆነው ተመዘገቡ። ሮም ትላልቅ የብረት ጥርሶች ባሉት አስፈሪና በጣም እጅግ ጠንካራ አውሬ ትወከላለች። ብረት ሮማውያን የጦር መሳሪያዎቻቸውን ለመስራት የሚጠቀሙበት ዋናው ግብአት ወይም ደግሞ ቁሳቁስ ነበር። የብረት የራስ ቁር፣ ማረሻ፣ ጋሻ፣ የጦር መሳሪያ የያዘ የሮማውያን ወታደር መገመት ትችላላችሁ። በአራቱ አራዊት ራእይ ውስጥ አራተኛው አውሬ ውስጥ 10 ቀንዶች ወጡ ይላል። የአራተኛው አውሬ 10 ቀንዶች እስከ ፍጻሜው ዘመን ድረስ ከሮም በኋላ የሚመጡትን ሌሎች ብሔራትን የሚወክሉ ናቸው። ከዚያም ሌላ ቀንድ ይመጣል። ከዚያም ወደ ዳንኤል ምዕራፍ 8 እንሸጋገራለን። ስለ ባቢሎን ብዙ አይናገርም። ነገር ግን ስለ ሜዶም እና ፋሪስ 2 ቀንዶች ያሉት ወንድ በግ እንደሆነ ይናገራል። ዳንኤል ምዕራፍ 8 ከቁጥር 3 እስከ 4 እና ቁጥር 20 ላይ አንድ ቀንድ እየረዘመ ሲሄድ ሜዶም እና ፋሪስን ያመለክታል። ነገር ግን ፋሪስ ሜዶምን ይወርሳል። እናም በኋላ ሜዶን ሳይኖረው ፋርስን ብቻ ይሆናል ማለት ነው። ፋርስ ሰሜንን እና አርሜኒያን እና የካስፒያን ባህር ዙሪያ ያሉትን ክልሎች፣ ምዕራብን፣ ባቢሎንን፣ ሶሪያን፣ ትንሿን ኢዚያ እና ደቡባዊ ግብፅን ትወርሳለች። ኢሳያስ በኢሳያስ ምዕራፍ 45 ከቁጥር 1 እስከ 2 በጻፈው መሰረት ፋሪስ ሰፊ ቦታን እንደምትቆጣጠር ተንብዮ ነበር። ግሪክ በምዕራፍ 8 ላይ በግልጽ የሚታይ ቀንድ ባለው ወንድ ፍየል የተወከለች ሲሆን ግሪኮችም በዚያን ጊዜ ከፍየል ጋር የተያያዘ መርህ ያላቸው ሰዎች ተብለው ተጠርተዋል። አራቱ የሚታዩት ቀንዶች እንደገና አራቱ ጀነራሎችን ያመለክታል። ከዚያም ከአራቱ ቀንዶች በኋላ በዳንኤል ምዕራፍ 8 ከቁጥር 9 እስከ 4 እና በቁጥር 23 እስከ 25 ባለው መሰረት አንድ ትንሽ ቀንድ ወጣ ይላል። ይህ ቀንድ በኋላ ላይ ስለ ተቃዋሚው በክርስቶስ አንታይከስ አራተኛው ተብሎ የሚጠራውን ይወክላል። ይህም በኋላ ላይ እንነጋገርበታለን።
እግዚአብሔር ለዳንኤል እና ለንጉስ ናቡከደነፆር የሰጣቸው ራእዮችን ማጠቃለያ ነው። ዳንኤልም እንዲተረጉመው ፈቅዶለታል። ይህ የሚያሳየው ከዳንኤል ዘመን በኋላ የሚመጣው የቅርብ ጊዜ ታሪክ ብቻ ሳይሆን እኛ የምንኖርበትን የመጨረሻውን ዘመን ወደ ራእይ ወደፊት የሚመጣውንም እያሳየ ነበር። እነዚህ ዓለምን የሚያሸንፉ 4 መንግስታት ናቸው። 4ቱ አራዊት እንደማለት ነው። ይህ ጭብጥ ከዘፍጥረት እስከ ሕዝቅኤል እስከ ዳንኤል እና እስከ ራእይ ድረስ ባሉት ላይ ተስፋፍቶ እናገኛለን። በዘፍጥረት ምዕራፍ 14 አብርሃም ከ4ቱ ሊቃን መንግስታት ጋር ሲዋጋ እናያለን። እነዚህ ስሞች 4ቱን መንግስታትን ይወክላሉ። አብርሃም እግዚአብሔር ቃል ከገባለት ምድር ድንበሮች በማባረር ድልን አገኘ። አብርሃም በሰሜን በኩል እስከ ሆባህ ድረስ ባወጣው ጊዜ የኤፍራጢስ ወንዝን እንደ ድንበር ይጠቀም ነበር። በመጨረሻም በራእይ የመጨረሻው ጦርነት በኤፍራጢስ ወንዝ ይሆናል ይላል። እግዚአብሔር ከሰጠን ምድር ወይም ግዛት ጠላቶቻችንን ለማባረር የሚደረግ የጦርነት አይነት ይሆናል። ስለዚህም ነገር እስኪ እናስብ። በዋናነት ከዛሬ ትምህርትና ከሚቀጥለው ትምህርቶች የመጨረሻው ከሚሆነው ከፋሪስ ጋር የተገናኙ ዝርዝሮችን ባጭሩ እንመለከታለን። እንዲሁም ስለ ባቢሎን እንዴት ወደቀች የሚለውን፣ ከዚያም ስለ ኪዳናዊው ዘመን በተለይም ከፋሪስ እስከ ሮም ያለው አገዛዝ ባጭሩ እንነጋገራለን። ያንን ታሪክም እንመለከታለን። ተስፋ አደርጋለሁ ይሄ ታሪክ እንቅልፍ እንደማይሰጣችሁ፣ ነገር ግን በዚህ ታሪክ ውስጥ የእግዚአብሔርን ስራ ለማግኘት እንደምትጥሩም ተስፋ አደርጋለሁ። ይሄ ታሪክ ኢየሱስ ከመምጣቱ በፊት የተከናወነ ታሪክ ነው። እናም ጌታችን ኢየሱስ ክርስቶስ እስኪመለስ ድረስ በዚህ አይነት ታሪክ ውስጥ እየኖርን እንደሆነ አምናለሁ። ኢየሱስ ከመምጣቱ በፊት የተከሰቱ ያሉ ነገሮች ምንድን ናቸው? ምን እየሆነ ነው? ይሄ ታሪክ በይሁዳ ምድር የእግዚአብሔር ሕዝብ በተቀመጠበት ቦታና በዚያች ምድር ዙሪያ ምን እየተከናወነ እንዳለ ማትኮርም አለብን። ያንን ምድርና ሕዝብ የሚቆጣጠረው ማን ነው? ሕዝቡ እንዴት ምላሽ እየሰጠና ለሚደረጉ ነገሮች ራሱን እያዘጋጀ ነበር? እግዚአብሔር የኢየሱስ ክርስቶስን መምጣት ለማዘጋጀት እንዴት ያንን ታሪክ እየተጠቀመበት ነው የሚለውን ማሰብ አለብን። በአጭሩ የአሦር ግዛት ውድቀት። የአሦር ግዛት በዚያ ጊዜ የመጀመሪያው የዓለም ኃያል ነበረ። በ608 ዓመት ዓለም የአሦር ንጉስ አሰርኡቢት ዳግማዊ በባቢሎን ንጉስ ናቡከደነፆር እጅ ወደቀ። ስለዚህም በ608 ዓመት ዓለም አሦር በባቢሎን ወደቀ ማለት ነው። ባቢሎን በአሦር ስር የቫሳል መንግስት ነበረች ከ722 እስከ 710 ዓመት ዓለም። ከዚያም ከ704 እስከ 703 ዓመት ዓለም የሞሮዶክ ባላዳን ዘመን ወይም ቦዶክ ባላዳን በመባል ይታወቃል። በዚያን ጊዜ አሦር እስራኤልን የሰሜኑን መንግስት ድል አደረገ። እስራኤልም በ722 ዓመት ዓለም በአሦር እጅ ወድቆ ነበር። ከዚያም ባቢሎን አሦርን ያዘችና የዓለም ኃያል ሆነች። በባቢሎናውያን ዘመን ይሁዳን በደቡባዊ የእስራኤል መንግስት ድል አደረገቻቸው። ባቢሎንም በኋላ ላይ ቂሮስ በመባል የሚታወቀውን ዳግማዊ ዳሪዮስን አጠፋች። ወይም አንዳንድ ሰዎች
ሴሪየስ ይሉታል። በኢብራይስጥና በአረማይክ ቋንቋ ሀ የሚለው ቃል ሀ ተብሎ አይጠራም፣ ነገር ግን እንደ ጠንካራ ሄ ተብሎ ይጠራል። ሄ የሚለውን ድምፅ ይጠቀማሉ እንደማለት ነው። በ539 ዓመተ ዓለም ካኪስ ሁለተኛው ተብሎ ይጠራ ነበረ። ዳሪዮስ የሜዶንና የፋሪስ ንጉስ ነበረ። የፋሪስ መሪ ደግሞ ቂሮስ ወይም ኩሪየስ ብለን የምናውቀው ንጉስ ነው። ባቢሎን ወደ ሜዶንና ፋሪስ ወድቃ ነበረ። ዳንኤል ምዕራፍ 5 ከቁጥር 30 እስከ 31 ይህ የፋሪስ አገዛዝ ከ539 ዓመተ ዓለም እስከ 331 ዓመተ ዓለም ድረስ እንደቆየ ይነግረናል። ከፋሪስ እስኪ ትንሽ ተጨማሪ ዝርዝር ነገር እንመልከት። ዳሪዮስ የቂሮስ አጎት ነበረ። ቂሮስም ዳሪዮስን በመጀመሪያ እንዲገዛና ንጉሠ ነገሥት እንዲሆንም ፈቅዶለት ነበረ። ዳሪዮስ ግን እንደ ቂሮስ ብልህ ችሎታ ያለው ወይም ኃያል አልነበረም። ስለዚህ ብዙም ሳይቆይ የወንድሙ ልጅ ቂሮስ ስልጣኑን ተረከበ። መላውን ክልል እንዴት መቆጣጠር እንደቻለም እናያለን። ቂሮስ ታጋሽነት ነበረው። እንደ ኬጢያውያን ቀደም ሲል በዚህ ክልል ውስጥ ባሉ አገሮች ይገዙ የነበሩ ክልሎች፣ ግዛቶች ወይም ኃይሎች ምን አይነት ትዕግስት እንዳልነበራቸው ማየት እንችላለን። ወግን፣ ሃይማኖትን፣ ቋንቋን፣ ባህልን ወስደው ህዝቡንና ዜጎቻቸውን ለመለወጥ ሞክረዋል። ቂሮስ ግን የተለየ ነው። በዚህ ጊዜ የተለመደውን የባቢሎንን የፋሪስን ቋንቋ አረማይክን እስኪናገሩ ድረስ ቋንቋቸውን እንዲይዙ ፈቀደላቸው። አምላኩም የተሻለ እንደሆነ ቢያስብም ሃይማኖታቸውን እንዲጠብቁ ፈቀደላቸው። ቂሮስ የዳሪዮስ የወንድም ልጅ ነበረ። ከዳሪዮስ ጀርባ ያለው ኃያል ወይም ደግሞ አእምሮ እንደነበረም ይገመታል። ቂሮስ በፋሪስ ግዛት ላይ በይፋ የግዛት ዘመኑ የጀመረው በ539 ጀምሮ እስከ 538 ዓመተ ዓለም ሲሆን እስራኤል በ537 ዓመተ ዓለም እንድትመለስ አዋጅ ሰጠ። እስራኤልም የቤተ መቅደሱን ግንባታ በ536 ዓመተ ዓለም ጀመረች። ዳሪዮስ ወደ ስልጣን ከመጣ በኋላ በ539 ዓመተ ዓለም ዳሪዮስ ቂሮስን አብረው ባቢሎንን ድል አድርገው እንዲቆጣጠሩ ኃይል አገኙ። ቂሮስ በ538 ዓመተ ዓለም አካባቢ አጎቱ ዳሪዮስን በመተካት ንጉስ ሆነ። በ537 ዓመተ ዓለም እስራኤላውያንን ወደ ኋላ እንዲመለሱ ነገራቸው። በዚያም ጊዜ ቂሮስ እስራኤላውያን ያንን ቦታ እንዲለቁ ተጽዕኖ ያደረገ አንድ ሰው ነበር። በኢሳያስ ውስጥ እግዚአብሔር ስለ ቂሮስ መንግስታትና ኃያል ስለመሆኑ እንደሚሰጠው ትንቢት ተመልክተናል። የቂሮስም ስም በኢሳያስ መጽሐፍ ውስጥ ተጽፎ እናገኛለን። ዳንኤል በባቢሎን ዘመንና በፋሪስ ዘመን ቢሆን በንጉስ ስር አማካሪ ወይም በአስተዳደር ቦታ ስለነበረ በካቢኔው ውስጥ የእምነት ሰው ነበረ። ቂሮስም እስራኤልን እንዲመለሱ ነገራቸው። ይህም ከግዛት ወይም ከምርኮ የመጀመሪያው መመለስ ሲሆን በ536 ዓመተ ዓለም ቤተ መቅደሱን መልሶ መገንባት የጀመሩበት ጊዜም ያ ነው። ብዙውን ጊዜ ክፉ ወይም ክፉ አድርገዋል ብለን የምናስባቸው በውጭም በዛ አይነት መልክ የሚታዩ የእግዚአብሔርን ሕዝብ ተቆጣጥሮ እናገኛለን። አብዛኞቹ አሁን በምርኮ ነበሩ። ነገር ግን ከታሪካዊ እይታ አንጻር በችግር በጭቆናና በተለያዩ አስቸጋሪ ጊዜ ቢሆንም እግዚአብሔር ለወደፊት ፈቃዱን ለማዘጋጀት አሁንም ስራውን እየሰራ እንዳለ እናያለን። በአሁኑ ጊዜ በአስቸጋሪ ጊዜያት ውስጥ ብንሆንም እግዚአብሔር በዚህ ጊዜ የእግዚአብሔርን ሕዝብ የሚጨቁኑ የውጭ መንግስታት ኃይሎችን በመጠቀም
ፈቃዱን እንዲፈጽም እያዘጋጀ መሆኑን እናምናለን። እናም ለዚያም እንጸልያለን። በዚህ ጊዜ በፋሪስ እና አረማይክ እንደ የጋራ ቋንቋ ተደርጎ የሚጠቀሙ ቋንቋዎች ነበሩ። ቂሮስ ሁሉንም ሰው የራሱን ቋንቋ ቢጠብቅ እንኳን ቋንቋውን እንዲማር ቢፈልግ ምንም ችግር እንደሌለውም ያስብ ነበር። ሰፊ ክልል የነበረው የፋሪስ ግዛት ዘመን አብዛኞቹ ሰዎች አረማይክን ተምረዋል። በኢየሱስ ዘመን ሁሉ ሰው አረማይክን ይናገር ነበር። ምንም እንኳን ግሪከኛ መናገር ቢጀምሩም ይህ ከሲንጋፖር ጋር ተመሳሳይ ነው። የጋራ ቋንቋ እንግሊዝኛ ሲሆን የመጀመሪያው ቋንቋ በዚያ ቦታ የሚነገረው ቋንቋ ግን ቻይናውያን እንደነበሩ ታሪክ ይናገራል። የዚህ ዘመን ሌላው ውጤት ዲያስፖራ ማለት መበታተን ማለት ነው፣ ወይም ደግሞ ከአንድ ቦታ ወደ ሌላ ቦታ ሄዶ የሚኖር እንደማለት ነው። በቂሮስ ዘመን ሰዎች ወደ ተለያዩ ክልሎች እንዲሰደዱ ይፈቀድላቸው ነበር። እስራኤላውያን ወደ ቤታቸው እንዲመለሱ መፍቀድ አንዱ ክፍል ነበረ። ሌሎቹ ግን በባቢሎን እና በፋሪስ ክልሎች ተሰራጭተው ነበረ። እስራኤላውያን በሄዱበት ቦታ ሁሉ ምኩራቦችን ያቋቁሙ ነበር። ለዚህ ነው በኢየሱስ እና በሐዋርያው ጳውሎስ ዘመን በየቦታው ምኩራቦች የነበሩት። እግዚአብሔር ሕዝቡ ለወደፊት የወንጌል አገልግሎት ዓላማ እንዲያደርግ የፈቀደላቸውን ዝግጅት እንዲያደርጉም የተጠቀመ ነበር። ከዚያም የፋሪሱ ዘካርያስ መጣ። እሱንም 300 ከሚለው ፊልም ታስታውሳላችሁ አይደል? የቂሮስ የልጅ ልጅ የሆነው አርጤክስስ ከ464 እስከ 423 ዓመተ ዓለም ድረስ ገዝቷል። ግብፅን በተመለከተ ግሪኮችን መዋጋት ፈለገ። ግብፅ ባቢሎናውያን፣ ፋሪሳውያን እና በኋላም በግሪኮች እና በሮማውያን መካከል የስልጣን ሽኩቻም ተነስተው ነበር። ግብፅ ሁሉም ሰው ሊያሸንፏት የሚፈልገው የበለጸገና ስትራቴጂካዊ ምድር ነበረች። ግብፅን ከባቢሎን እና ፋሪስ ለመድረስ እስራኤል በጣም ስትራቴጂካዊ ቦታና ክልል ነበረች። አርጤክስስ ግብፃውያን ፋሪስን ለማጥቃትና ለመውረር ቢፈልጉም ጥበቃና መከላከያ ለማቅረብ የከተማ ግድግዳዎችን መገንባት ፈለገ። እስራኤል በዚህ ስትራቴጂ ዋና ቦታ ነበረች። ይህንንም ተልዕኮ ለመወጣት አስፈላጊ ነበረ። ምክንያቱም ሰራዊቱን ማደራጀትና እንደ መከላከያ አገሪቱን ለመጠበቅ ሊጠቀምበት የሚችልበት በጣም ቅርብ ቦታ ስለነበረ ማለት ነው። አይሁዶች የከተማውን ግድግዳዎች እንደገና እንዲገነቡ ፈቀደላቸው። ነህምያና ዕዝራ ተመልሰው እንዲገነቡ ፈቀደላቸው። ደግ እየሰራ ያለ ይመስል ነበር፣ ነገር ግን የራሱ አጀንዳ ነበረው። አንዳንድ ጊዜ እግዚአብሔር ሕዝቡን እየተጠቀሙ እንደሆነ እንዲያስቡ ይፈቅድላቸዋል፣ ነገር ግን እግዚአብሔር በእርግጥ እየተጠቀመባቸው ነው። በዚህ ጊዜ ሁለተኛው መመለስ ተከሰተ። የመጀመሪያው መመለስ በ537 ዓመተ ዓለም ነበረ። ሁለተኛው መመለስ ደግሞ በ450 ዓመተ ዓለም ነበረ። በንጉስ አርጤክስስ ዘመን ነበር የተመለሱት ሰዎች እስራኤላውያን ወይ የይሁዳ ሕዝብ አሁንም ተገልጸው ነበር። ተገልለውም ሄዱ። ከውጭ ሀገሮች ምንም ግብአት አልነበራቸውም። እናም ከዚህ በፊት የሰሩትን ስህተት ንስሐ ገብተው ወይም ወደ ምርኮ እንዲላኩና ቤተ መቅደሱን እንዲያጡ ምክንያት የሆነበትን ነገር ትተው ነበር። የባዕድ አማልክትን፣ ጣዖታትንና ተጽዕኗቸውን የይሁዳ ሕዝብ እንዳይነኩ ተቀብለው ነበር። በመጨረሻም እነዚህ ጣዖታትን ወደ ማምለክ ምንም እንኳን ቢመጡም ማለት ነው ሲመለሱ ከሌሎች ሀገሮች ተለይተው ቅዱስ ሆኖ ለመቆየት ወሰኑ። በእግዚአብሔር ጸጋ አይሁዶች በብልጽግና ማደግ ጀመሩ። በዚህ ጊዜ ከሌሎች ባህሎችና አሕዛብ ራሳቸውን አግልለው በእግዚአብሔር ቃል ላይ ማትኮር ጀመሩ። በምርኮ ወቅት
የእግዚአብሔርን ቃልና የቤተ መቅደሱን ጥቅልሎች አጥተው ነበረ። የእግዚአብሔርን ቃል ለመጠበቅ እንደሚያስፈልጋቸው ስለተገነዘቡ ሕጉን ልክ እንደ ወግ አጥባቂ መፈለግ ጀመሩ። መንገዱን ለማወቅና ለመማር ጸሐፍትንና መምህራንን ሾሙ። በዚህ መገለል ምክንያት በሃይማኖት ረገድ በጣም ወግ አጥባቂና በሕጉ ላይ ያተኮሩ ሆኑ። እነዚህ አስተማሪዎችና ሕግ አስከባሪዎች ሐሲዲም ተብለውም ይጠሩ ነበር። በኋላም በኢየሱስ ዘመን ፈሪሳውያን በመባል ይታወቁ ነበር። ጸሐፍት መጽሐፍ ቅዱስን በጅምላ በማምረትና የእጅ ጽሑፎችን ያለ ስህተት መገልበጣቸውን ለማረጋገጥ ለመጀመሪያ ጊዜ ታዋቂ ሆኖም ተሹመው ነበር። የእግዚአብሔርን ስም ከመጻፍ በፊት መታጠብና ስሙ በገጽ ላይ ብዙ ጊዜ ከታየ ብዙ ጊዜ መታጠብ አይነት የመሳሰሉ ሕጎችን እንደ ደንቦች ተከትለው ነበር። ስህተት ከሰሩ የእጅ ጽሑፉን መጣልና እንደገና መጀመር ነበረባቸው። ምንም እንኳን በኋላ ይሄ ደንብ በትንሹ ቢላቀቃቸው፣ ሶስተኛው መመለስ በ444 ዓመተ ዓለም ተከሰተ። በዚህ ወቅት የሳምራውያን መከፋፈል ይበልጥ ጎልቶ ታየ። የይሁዳ ሕዝብ ወደ ባቢሎን በምርኮ ሲወሰድ፣ አንዳንዶቹ ወደ አቅራቢያ ወደሚገኘው ወደ ሰማሪያ ሸሽተው እዚያ አሕዛብ ሴቶችን አግብተው ነበር። ልጆቻቸውም የተደባለቀ የአይሁድና የአሕዛብ ደም ሆኑ። ከዚያም በኋላ የነበሩ ትውልዶች ሳምራውያን ይባሉ ነበር። አይሁዶች ሕዝቡን እንደከዱ፣ እግዚአብሔርንም እንደከዱ፣ ሕዝባቸውን እንደከዱ፣ ወደ ሰማሪያ እንደሸሹ ተቆጥቶም እንደነበረ ነው የሚገልጸው። አይሁዶች ሲመለሱ ሳምራውያንን እንደ ሰው እንኳን አላሰቡም። ከሌሎች አሕዛብ ዝቅ ብሎ ይቆጥሩ ነበር። ጥላቻቸው ማለቂያ አልነበረው። ሰማሪያ በገሊላ እና በይሁዳ መካከል በሜዲትራኒያ ባህር አቅራቢያ ትገኝ ነበር። ይህም በተከፋፈለው መንግስት ዘመን ሰሜናዊ መንግስትን ይወክላል። አንዳንድ አይሁዶች በግዞት ሲሄዱ በሰማሪያ ሴቶችን አግብተዋል። ከአይሁድ ካልሆኑ ሰዎች ጋር ጋብቻ አጸያፊ ነበረ። ነገር ግን ከነዚህ አንዳንዶቹ የተጋቡ ቤተሰቦችን የመሰረቱ ዘራቸው የተዋቀረው ሰማሪያ ተብሎ የሚጠሩም የአይሁድን እምነት የተቀበሉም ነበሩ። የራሳቸውን ቤተ መቅደስም ገንብተው ነበረ። ይሄ በዮሐንስ ወንጌል ምዕራፍ 4 ላይ እናየዋለን። ሳምራዊቷ ሴት ወደ ኢየሱስ መታ የት ማምለክ እንዳለባቸው ስትጠይቀው የሆነ የተገነባ ቤተ መቅደስ አለ ማለት ነው። በሰማሪያ የሚገኘው የገሪዛን ተራራ ወይም በኢየሩሳሌም የሚገኘው ቤተ መቅደስ ተብሎ በሁለት ተከፍሎ ነበር። ከዚያም ጊዜ ጀምሮ ለአይሁድ ከሳምራውያን ጋር መነጋገር እንኳን እንደ ስድብ ይቆጠር ነበር። ሳምራውያን አይሁዶችንም ይጠሉ ነበር። አይሁዶች ሳምራውያንን ያገቡትን ሰዎች አይሁዳውያን በግዞት ሲሰቃዩ ከጠላቶቻቸው ጋር በምቾት እየኖሩ ሀብታምና ኃያል ሆነው የተደላደለ ኑሮ እንደኖሩ እያሰቡ ነበር። ቤተ መቅደሱን የዘሩባቤልን ቤተ መቅደስ ለ16 ዓመታት እንደገና መገንባት በኃይል ያቋረጡት ሳምራውያን ስለነበሩ ማለት ነው። በመቀጠልም ወደ ግሪክ አገዛዝ ከዚያም ወደ ሮም አገዛዝ እንሸጋገራለን። እናም በኋላ ስለ ሄሌናዊው ሥርወ መንግስት በዝርዝር እንወያያለን በሚቀጥለው ጊዜ። የዛሬውን ትምህርት በዚህ እንዝጋ። እንጸልይ። ውድ የሰማይ አባት ሆይ ስለ ታሪክ እንድናስብ ይህን ጊዜ ስለሰጠን እናመሰግናለን። ይህም ኢየሱስ ክርስቶስ ከመምጣቱ በፊት ወዲያውኑ ስለተከሰተው በጣም አስፈላጊ ታሪክ በሁከት በትግልና በመከራ መካከል እንኳን አባት ሆይ ፈቃድን እንዲፈጸምና ሕዝብ እንዲጠበቅ ስላዘጋጀ እናመሰግናለን። እንዲህ ባለ ግራ መጋባት ውስጥ፣ ሁከት ውስጥ፣ ጦርነት፣ በሽታና መከራ ዘመን ውስጥ እየኖርን ብንሆንም ነገር ግን አባት ሆይ አሁንም እኛ በአንተ ጥበቃ ውስጥ ለመኖር በአንተ ለመጠበቅ ለመዳን
ወደ አንተ ለመመለስ ጊዜ ስለሰጠህን ወደ አንተ እየቀረብን እየመጣን በአንተ እምነታችንን እየጨመርን እንደምንሄድ እናምናለን። ዝግጁ እንድንሆን ንቁ እንድንሆንና ነክተንም እንድንኖር በቤዛነት ታሪክ ውስጥ የሥራህን ንድፍ እንድንረዳ እርዳን። ስለ ጸጋ እናመሰግናለን። በኢየሱስ ክርስቶስ ስም አሜን።